እና ሩታ የምትፈልገው ከልቡ ተጸጽቶ ጥፋቱ አምኖ ይቅርታ እንዲላት እንጂ አበባ ራሱ አያስፈልግም። አብርሽ ማለት ነው። አበባ ራሱ አያስፈልግም። ከልብ መጸጸት፣ ከልብ ማመን፣ ጥፋትህን ማወቅ ነው እንጂ አበባ ይዘህ ሄድክ ካልሄድክ ለእሷ ግድ የሚሰጣት ሰው አይደለም። አበባ ራሱ ማለት ነው። አሁን ግን አብርሽ ትናንትና በሰራህ ቪዲዮ አበባ ይዤ ሂጄ ቤቷ ድረስ ለመንኳት፣ ገፋችኝ፣ ጣለችኝ ብለን ነገ ሌላ ርዕስ ይዘህ እንድትመጣ ነው ያስመሰለው። እኔ እንደዛ ነው የተረዳሁት ማለት አበባ ይዤ ሂጄ ይቅርታ ጠየቋት፣ ከዛ በላይ ምን ላርግ፣ ከይቅርታ በላይ ምን አለ ብለህ ነገር ሌላ ርዕስ ይዘህ ልትመጣ ይሆናል። ግን ድማ ሩታ ከሰው ተከፋፍተው በጋሽየው በጓደኞቹ በኮሜንታተሮች ተገፍተህ ሳይሆን ከልብህ ተጸጽተህ ጥፋትህን አምነህ ይቅርታ እንድትጠይቃት ነው የምትፈልገው ልጅቷ። ይህን ብቻ ነው የምትፈልገው ልጅቷ። ጥፋትህን እንድታምን ካጠፋሁ የሚለው ቃል ካፍህ አውጣው። አንደኛ በኦደንስ አትመራ፣ ሁለተኛ ድማ እንደዚህ ጀግና አትበሏት። እንዲ አብርሽ ምን ሆነ ነው ይሄ ነገር? ሁለተኛ ጊዜ ነው የደገምከው። እንደዛ አይባልም። አንተ ጀግና እያለው አይደል እንዴ? ወይኔ ፈዛሪው ቤተሰብ ቅናት ነው ይሄ ነገር። ግን አስረዱኝ፣ ምሬ ነው። አንተ ጀግና እያሉ አይደል እንዴ? የጻፉልህ አይደል እንዴ? ሩታ ጀግና ብትባል ምንድን ነው የሚያስቀና? ለምን ትቀናለህ? ቅናት ነው። እኔ አልገባኝም፣ የምሬ ነው። እንደዛ ትበሏት አለ እና ይሄንንም አልገባኝም ማለት ነው ቤተሰብና ይህንን ትናንትና የሰራው ይቅርታ ብያት ነበረ እምቢ አለችኝ ብሎ ሌላ ርዕስ ለመያዝ እንጂ ከልብ ይቅርታ አልመሰጠኝም። የትናንትና ይቅርታ አልመሰጠኝም። ይቅርታ አድርጉልኛው እናንተ በምን መልክ እንደተረዳችሁት ባላገም፣ እኔ ግን አልመሰጠኝም፣ ደስ አላለኝም ማለት ነው። አለመታደር ብሏል ያገሬ ሰው። እውነት እናንተ ማለት ነው እንደው የትና የትን የምታገናኙት? ያንኛውና ይሄንኛውን አቡሽዬንና የተፍቅር ጋር የመጣውን የትና የት? አይናቸው ሀይ መነጽር አድርጎ ጋይዝ ረንሽ ጣፋጫ የትና የት? አቡሽዬ ማለት ነው። አቡሽዬ እንደ ሜዳውን እኮ በአንድ እግሩ ነው ያቆሙ። አቤት ውበት! ሰላም አለይኩም። ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ እላለሁ። እንግዲህ ማለት ነው አቡሽዬ ትናንትና ተሩትዬ ጋር ከተፍ ሸብረቅ ቦግልም እያለ ማለት ነው መቶልናል ማለት ነው። እንግዲህ ደግሞ አቶ አብርሃም ያለው መቼም አይታችኋል ማለት ነው። እኔ ትክክል ስሆን ትክክል ለበሉኝ፣ ሳጠፋ አጠፋሁ በሉኝ። ስለዚህ ሩታ ደግሞ ስታጠፋ አጠፋ ይበሉ፣ ስታጠፋ ትክክል ነው አትበሉ እያለ እንግዲህ ጀግናን አትበሉ እያለ ነው ማለት ነው። እንዴ ምን ማለት ነው? አንተ እኮ ጥፋተኛ ስለሆነ እኮ ጥፋተኛ ነህ 10 የምንልህ ማለት ነው። አንተ ታዲያ መቼ ትማራለህ? ምንድን ነው የምትማረው? እኛ ምንድን ነው አልገባኝም። ምንድን ነው የምታስተምርለኛ? አበባ ይዞ ይቅርታ ማለት ካጠፋው እሺ፣ የኦዴስን ነው አንተ የምትጨነቀው? እኛ ስላልን ይቅርታ በላት በቃ ይሆናል አይደለ? እንደዛ ነው በቃ አንተ ምኞትህ የኛን ይዘህ ነው የምትሄድ የምትመራው እንዴ? ኦዴስ እኮ ብዙ ሀሳብ አለ ባይዘው ብዙ ሀሳባቸው ሁሉንም ሀሳብ ኦዲየንስ ነው ብለህ አንተ ታሳካለህ? ትንሽ እንኳን ማለት አንተ አሁን ባለትዳር ነህ፣ ይበቃል ልጅነት። ጋሽዬ ራሱ ተው አንተ ነህ ጥፋተኛ፣ እኛ ብቻ ሳይሆን ጋሽዬ ራሱ ማለት ብሎሃል። ግን ደግሞ ጋሽዬና እኛ ስለገፋፋነ ይቅርታ አበባ ይዘህ ይቅርታ ምናምን፣ ኧረ እኔ አልሰማህም። ባይዘው መስማም የለኝም። ለምን አንተ ማለት ነው ከመጀመሪያው ጀምሮ ምንም አልተዋጠልህም። በእውነት አልተዋጥም። አንደኛ ነገር ሚስትህን የምታስከብረው አንተ ነህ እንጂ ሌላ ሰው አይደለም። አንተ ታላስከብርካት ማንም እየመጣ የሜዳ አህያ እየተራገጠ ሩታን ነው የሚረግጠውና አንተ ታው ማለት ሲገባህ አንተ ምን አረግም ካጠፋው እንደው ጨጓራ ይላጥ እንዳራከው ጨጓራ ላጥ ይበል። አሜን። እውነቴ ነው ጋይዝ ማለት ነው። እናንተ ደግሞ ማለት ነው አይ የአብርሃም በሮች ነው የአብርሃም ፍየሎች ማለት ልክ እንደ ፍቅርታ ዳይበር ደጋፊዎች ሆነዋል ማለት አይን የላቸው ወረበል ካፍ አይን የላቸውም። ለመሰላቸው አይን የሌላቸው ማለት ነው። ሰው እንዴት ነው መለየት የማይቻለው እንዴ? በአይን በአፍንጫ ያንኛው አፍንጫው ስልቅጥ ያለ እንደዚህ ቃጭን ነው። ይሄንኛው አፍንጫው ወፈር ያለ ነው። በጣም ውብ ነው። አይኑ ራሱ እኮ ሩታ ነው የሚመስለው። በደንብ ካያችሁ ማለት ነው። ቤቴ ፖስቼላችኋለሁ ፎቶውን ካያችሁ
ሰው እናንተ እንደዚህ ያቃጠላችሁ ነገር ወንድሟ እንደዚህ ቀብራር ኮስተር ያለ ስለሆነ ነው እንደዚህ እርር ድብን የምትሉት። አይዟችሁ ገና መቼ ጨጓራችሁን ነው ላጥ የሚያደርገው። እኔ ተመችቶኛል ይሄ ልጅ አቡሽዬ ማለት ነው። አዎ ሜዳውን ቅልጥ ያደረገው ገና በአንድ ቀን በመምጣቱ ልክ እንደ ሩታዬ ማለት ነው። አቤቱ እናቴን ማለት ነው እናንተ ማለት ነው ገና መቀጥቀጥ ያስፈልጋቸዋል። እንደዚህማ በሩታ እንደቀለዳቸው ማንም እንትን አይልም ማለት ነው። ማንም አይሰማቸውም ማለት ነው። እንግዲህ መልካም የመቃጠል ዘመን ሀቂቃ ምንም አለለም። እንግዲህ መልካም የመቃጠል ዘመን አንደኛ ነገር ማለት ነው። እናንተ ከከከከት የምትሉ ማለት ነው እርፍ በቃ ግልግል እሰይ ይገባቸዋል። አንዳንዴ ደግሞ ሲበዛ ይመራል። ማር ሲበዛ ይመራ ማለት ነው። አለቀ። ምንድን ነው የምታካብዱት? ሩታዬ የኔ ነብር የኔ ጀግና ዘኔ ተመችተሽኛል ባይዘዊ ማለት ነው። ባትመቸኝ ኖሮ ትናንትና ያመጣሽውን ሰው ባይመቸኝ ኖሮ ወይኔ ልል ነበረ። ግን ደግነቱ ቀብረር ኮስተር በቃ ወንድ ልጅ ኮስተራ ሲሆን ነው። ወንድ ልጅ ሚስቱን ሲያስከብር ነው። ወንድ ልጅ እንደዛ በቃ ይሆናል አይደለም? በቃ የሆነ እንዴት ብዬ ልንገራችሁ ራሱን ሲያስከብር። አሁን ይሄ ልጅ ገና ቡጥጥዬ ነው አቡሽዬ ማለት ነው። ይኸው ሩታዬን ሲያስከብራት አንተን እንደዚህ ያስለቀስካት አንተን ልቧን ይሰበርካል። ገና ብዙ ይነግረዋል። ልኩን ማለት ነው። ምን አለ ጣፋጯ ትላላችሁ። ገና መቼ እኛ ራሱ ያንን ነው የምንጠብቀው ማለት ነው። የፍቅር በጎች ደግሞ ማለት ነው ይሄ ከፍቅር ቤት እየመጣ ልጅ ነው እያሉ ማለት ነው። እንደ ሆዴ ፍረት ሆዴ ማለት ነው። ሆዴ እንደው ምን ልበላችሁ? ወይኔ ቆይ ኮሜንት ላንባላችሁ። የፍቅር በጎች ሁሉ እኛ አሁን ይሄ እና ከፍቅር ቤት የመጣ ልጅ እንዴት ሆኖ ነው አሁን የሆነው? ማየቱም አቆማችኋል? ማን እንደሆነ ማየት አቆማችኋል መሰለኝ። ማሰቢያ እንዳቆማችሁ ብዙ ቦታ ስላዩ ነው። ተመሳሳይ ኮሜንት በትክክል እናቴ ማሰቢያ የላቸው ሀቢበቲ። ማሰቢያማ ቢኖራቸው እኮ ማለት ነው ፍቅር ቤት ነው የመጣው ይሉ። ለምን ጭንቅላት አይን የላቸው? መነጽር ያስፈልጋቸዋል። ይሄንን ልጋጋን በጥፊ ቢባል ደስ ይለኝ ነበር። ታይ እንጂ አንቺ ደግሞ እንዴት ነው በጥፊ የምትዩ? እንዴት ይሄም ልጋጋ ባላሽቶ የተመታሽ ወረብቢ ወንድም የተባለው እንዴ በፍቅር ቤት መጥቶ ነበር። ታይ እንጂ ኧረ በእናትሽ መነጽር አይነሽ ላይ አሳጥሊው መነጽር አድርጌ እህቴ። አዎ ኧረ ጅል እናንተ ጅል ለካ ብዙ ነፍ ነው ያለው። ጅል ሲጃጃል እቃ ይፈጃል ይላል ያገሬ ሰው። አይ የሩትዬ ቅምጥል የእህቱ ቅምጥል ቀብራራው የሩትዬ ሸበላው ወንድም እንደዚህ ነው። ወይኔ ፍቅር ይዞኛል። ቁጥሩን ፈልጉልኝ። ወይዘው የነዚህ ኮሜንተሮች ማለት ነው ቤትን ያሉት ማለት ነው። ግን በሳቅ ነው ፍንድት ብትሉት ማለት ነው። ወራቢ እና ፍቅር ይዘሻል። አይዞሽ እንደ ፈጣሪ ይርዳሽ። ችግር የለውም። እሺ ተሩታዬ ጋር ይመሳሰላሉ። እና ታራ እህትና ወንድም አይደሉ እንዴ? ለሽማ ይመሳሰሉትን አስባችሁ ነው? ሆይ እንዴት ነው የምታስቡት? እና በጣም ፈታ የሚያደርግ ኮሜንት ነው። እናመሰግናለን ስለ ኮሜንታችሁ ማለት ነው። ግን ሆዴ ቁስልን ያለው ከልቡ ነው። አመሰግናለሁ። ቪዲዮ እስካሁን ጨረሳ ስለተከታተላችሁ አመሰግናለሁ።